ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 29 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ዶክተር ደሳለኝ ጫኔ ምቹ መደላደል ባለመኖሩ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታውቀዋል። ዝርዝር መረጃዎችን ይዘናል። በጎጃም ጎንደርና ወሎ ቀጠናዎች ፋኖ ድል ያደረገባቸው ውጊያዎች ተካሂደዋል። ዝርዝር የግንባር መረጃዎችን በዘገባችን አካተናል። አብይ ከትግራይ ኃይሎች ጋር ለሚያደርጉት ጦርነት ኃይላቸውን ወደ አዋሳኝ አካባቢዎች እያስጠጉ ነው ሲል ዘ ኢኮኖሚስት ዘግቧል። ሰሙታላችሁ። አንድ ከፍተኛ ወታደራዊ ጀነራል በመኖሪያ ቤታቸው ጥቃት ተሰንዝሮባቸው ሆስፒታል ገብተዋል የምንላችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ዶክተር ደሳለኝ ጫኔ ምቹ መደላድል ባለመኖሩ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመት ተኩል በህዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታውቀዋል። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል ባለመኖሩ ምክንያት እንደሆነ ገልጸዋል። የፓርላማ አባሉ ይህን የገለጹት የመጪው ምርጫ ተሳትፏቸውን በተመለከተ በይፋዊ የፌስቡክ ገጻቸው ዛሬ አርብ ጥር 29 2018 ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በህዝብ ተወካዮች ምክር ቤት የህዝቡ ሀቀኛ ድምጽ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በቀጣዩ ምርጫ በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄዎች ሲቀርብላቸው እንደቆየ ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበር በዛሬው መግለጫቸው ላይ አስታውቀዋል። የፓርላማ አባሉ እድሉን የሰጧቸውን ፓርቲዎች በስም ከመጥቀስ ተቆጥበዋል። በፖለቲካ ፓርቲ ውክልና ለምርጫ ከመቅረብ በተጨማሪ በግል የመወዳደርን አማራጭ በጥልቀት እንዳሰቡበት የገለጹት ዶክተር ደሳለኝ ሆኖም በአሁኑ ወቅት በኢትዮጵያ ካለው ተጨባጭ ነባራዊ ሁኔታ ጋር በተያያዘ ራሳቸውን ለምርጫ በእጩነት ላለማቅረብ መወሰናቸውን ይፋ አድርገዋል። የፓርላማ አባሉ ለዚህ ውሳኔያቸው በምክንያትነት ያስቀመጡት ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩን ነው። በዚህ ሁኔታ በፓርላማ ውስጥ ተጨማሪ 5 ዓመታትን መቆየት ለህዝብ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ሲሉ ዶክተር ደሳለኝ በዛሬው መግለጫቸው ላይ አስረድተዋል። ዶክተር ደሳለኝ የ6ኛ ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህን ዙር የአገልግሎት ዘመኔን የማጠናቀቅ ይሆናል ሲሉ በዛሬው መግለጫቸው ላይ አስፍረዋል። ሀገራቸውንና ህዝባቸውን ወደፊት እንዴት ማገልገል እንደሚፈልጉ እንደሚያሳውቁ የገለጹት የፓርላማ አባሉ እስካሁን ድረስ በጽናት አብረዋቸው ለቆሙ ሁሉ ምስጋናቸውን አቅርበዋል። በፓርላማ አባልነታቸው ያለመከሰስ መብት ያላቸው ዶክተር ደሳለኝ ከ2 ዓመት በፊት ለ1 ወር ከ12 ቀናት በእስር ቆይተው መፈታታቸው ይታወሳል። በጎጃም ጎንደርና ወሎ ቀጠናዎች ፋኖ ድል ያደረገባቸው ውጊያዎች ተካሄዱ። የአፋብን ቴዎድሮስ እዝ የ206ኛ ኮር አዳኝ ቡድን ትናንት ከምሽቱ 4:45 በአምበር ከተማ በወሰደው አስደናቂ ኦፕሬሽን ፈንታ አበነ የተባለውን የሚሊሻ ብሬን ተኳሽና የአገዛዙ የመረጃና ደህንነት አባል በመሆን የአገዛዙን ሰራዊት ከፊት በመሰለፍ መንገድ በመምራትና በርካታ ንጹሃንን እየጠቆመ ሲያስረሽን የነበረውን መርጌታ ጌታነ ያየህን በቁጥጥር ስር በመዋል ከባዱን ተልዕኮ በብቃት ተወጥቷል። የአገዛዙ ሰራዊት የሚመካባቸውን አገልጋዮችን በማናጠል ተደጋጋሚ ጥቃት የፈጸመው የኮሮ አዳኝ ቡድን ካፍታ ቆይታ በኋላ በደብረ ማርቆስ ከተማ ከሌሊቱ 5:10 በወንቃ ትምህርት ቤት በመሸጉት ሚሊሻዎች ላይ በፈጸመው የቦምብ ጥቃት 2 ቀንደኛ ሚሊሻዎች ሲገደሉ 4 ከባድ ቁስለኞች ወደ ሆስፒታል መወሰዳቸው ተረጋግጧል። በቀጠናው አዲስ ክስተት የሆነው 206ኛ ኮር በሞታይ ፈሬ ነበልባል ተዋጊዎችና በጀብደኛ የሰራዊት አባላት አኩሪ ድል እያስመዘገበ ሲሆን ከትናንት በስቲያ በአድማ ብተናና የፖሊስ አሰልጣኝ የሆነውን 100 አለቃ በየነ ጌትነትን በመግደል በደብረ ማርቆስ ከተማ በመሸገው የአገዛዙ ሰራዊትና ካድሬ ላይ ከፍተኛ ሽብር መልቀቁም የሚታወስ ነው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ጀነራል ኃይሉ ከበደ ክፍለ ጦር ፋኖች በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት ከበባ ውስጥ አስገብቼ ፋኖ
ፋኖን አፍናለሁ በሚል ያደረገውን እንቅስቃሴ አክሽፈዋል። የአገዛዙ ብልጽግና ሰራዊት መነሻውን ከዋግምራ ብሔረሰብ አስተዳደር ዞን ጋዝጊብላ ወረዳ ላልኪው ከተማ በማድረግ ወደ ዘው ማርያም ቀበሌ በሶስት አቅጣጫ የተንቀሳቀሰ ሲሆን አካባቢው ኔትወርክ የሌለው በመሆኑ የክፍለ ጦሩን አመራሮችና ሜካናይዝድ አፍናለሁ ብሎ ቢያስብም አልተሳካለትም ሲል ክፍለ ጦሩ አስታውቋል። አገዛዙ ጥር 27 ለጥር 28 2018 ዓ.ም ሌሊት 8 ሰዓት ላይ ከቦታው በመድረስ በድሽቃ ሞርተርና ብሬን የታገዘ ተኩስ የከፈተ ሲሆን እስከ ጥር 28 2018 ዓ.ም ቀን 6 ሰዓት ድረስ በተደረገው ከፍተኛ ትንቅንቅ አካባቢያቸውን ጠንቅቀው የሚያውቁት ፋኖቹ በመጣበት ሶስት አቅጣጫ የገባውን ኃይል በሶስት አቅጣጫ በመቁረጥ እርስ በርሱ እንዲመታታና ከፋኖች ጥይት የተረፈው ኃይል ራሱን እየተከላከለ ወደ መጣበት እንዲመለስ አድርገዋል። በተደረገው ከባድ ትንቅንቅ 23 የብልጽግና ኃይል ሲደመሰስ ከ30 በላይ ቁስለኛውን ይዞ ተመልሷል። 9 ክላሽንኮቭ፣ 540 የክላሽ ተተኳሽ፣ 16 የእጅ ቦምብ፣ 7 የደረትና 5 የወገብ ትጥቅ ተማርኳል። በሌላ በኩል የመይሳው ካሳ ሁለተኛ ኮር በትናንትናው ዕለት ጥር 28 2018 ዓ.ም ከሌሊቱ 8 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ቋራ ወረዳ አባ ድግሱ ከምትባል ቦታ የተሰራው ጀብድ በአገዛዙ ኃይል ላይ ከፍተኛ ሽንፈትን እንዲያስተናግድ አድርጓል። አብይ ከትግራይ ኃይሎች ጋር ለሚያደርጉት ጦርነት ኃይላቸውን ወደ አዋሳኝ አካባቢዎች እያስጠጉ መሆኑን ዘኢኮኖሚስት ዘገበ። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ጦርነት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘኢኮኖሚስት መጽሔት በዚህ ሳምንት እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ ዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል። ያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና ህወሓት ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህም የፌዴራል መንግስቱ ወደ ትግራይ የሚደረጉ ማናቸውንም በረራዎች እንዲያቋርጥ ማስገደዱን ዘገባው ያትታል። ከሁለት ቀናት በኋላ የመንግስት ድሮኖች በመካከለኛው ትግራይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸውን ዘኢኮኖሚስት ዘግቧል። ዘኢኮኖሚስት ዳግም ጦርነት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ የተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት ተጀምሮ አስከፊ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከባለፈው ሳምንት ጀምሮ ወታደሮችንና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይም በህወሓት ኃይሎችና በመንግስት ደጋፊ የነጌታቸው ረዳ ሚሊሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም ዘኢኮኖሚስት የጠቀሳቸው ምንጮች እንደሚሉት ከሆነ ግን አብይ አህመድ የቀረበውን ሀሳብ በድብቅ ውድቅ አድርገዋል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር እንደሆነ አመልክተዋል። ይሁን እንጂ የኢትዮጵያ ቀውስ ከሱዳኑ ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችል ገልጿል። አንድ የሩሲያ ከፍተኛ ጄኔራል ሞስኮ ውስጥ በበርካታ ጥይቶች ተመተው ሆስፒታል ገቡ። ከፍተኛ የሩሲያ ወታደራዊ ጄኔራል በዋና ከተማዋ ሞስኮ ውስጥ በበርካታ ጥይቶች ተመተው እንደቆሰሉ ተዘገበ። ሌተናል ጄኔራል ቭላዲሚር አሌክሴቭ በመኖሪያ ህንጻ አካባቢ ጥቃቱ ከተፈጸመባቸው በኋላ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን ያሉበት ሁኔታ አልታወቀም። ጄኔራሉ በሩሲያ ወታደራዊ አመራር ውስጥ በከፍተኛ ደረጃ ላይ የሚገኙ መኮንን ሲሆኑ ሩሲያ ከዩክሬን ጋር ጦርነት ውስጥ በገባችባቸው ባለፉት 4 ዓመታት ኢላማ ከተደረጉ ከፍተኛ ወታደራዊ አመራሮች መካከል የቅርብ ጊዜው ናቸው። ጄኔራሉ በአውሮፓውያኑ 2018 በዩናይትድ ኪንግደም ውስጥ ከተፈጸመ የነቭጋዛ ጥቃት ጋር በተያያዘ በአውሮፓ ህብረት እቀባ ተጥሎባቸዋል። ሌተናል ጄኔራል ቭላዲሚር ሆስፒታል መግባታቸውንና ስለ ጥቃቱ ምርመራ እየተደረገ መሆኑን መንግስት አስታውቋል። ጄኔራሉ በዩክሬን ጦርነት ውስጥ ጉልህ ሚና ያላቸው ሲሆን በፑቲን ላይ አምጾ የነበረውን የቫግነር መሪ የቭጌኒ ፕሪጎዥንን
አለመግባባት እንዲሁም በሌሎች ንግግሮች ውስጥም ተሳታፊ ነበሩ። ዛሬ አርብ ጠዋት ከተፈጸመው ጥቃት ጀርባ ማን እንዳለ እስካሁን የታወቀ ነገር የለም። ከዚህ ቀደም በሩሲያ ወታደራዊ አመራሮች ላይ ለተፈጸሙ ጥቃቶች ዩክሬን ኃላፊነቱን ወስዳ ነበር። ከ2 ዓመት በፊት የሩሲያ የባዮሎጂካልና ኬሚካል ጦር መሳሪያ መከላከል ጦር አዛዥ የነበሩት ሌተናል ጀነራል ኢጎር ኪሪሎቭ ሞስኮ ውስጥ በመኪና ላይ በተጠመደ ቦምብ መገደላቸው ይታወሳል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።